ሌዋውያን ከሙሴ ጋር ተባበሩና እግዚአብሔር እንደዚህ አለ፣ በሉ ከወንድሞቻችሁ ከእህቶቻችሁ ከአባቶቻችሁ ልጆቻችሁ ያመጹትን ግደሏቸው። ሙሉ በሙሉ 100% የሆነ ፋክትን ምነግራችሁ እውነት ነው ምነግራችሁ። ሜቢ በዛ ስላላገኙኝ በጣም የተገረሙ ሰዎች ብዙ ይኖራሉ፣ መተው ባይነግሩኝ ማለት ይፈስ ነበር ከውስጥ ግን የኔ ዴስቲኒ አለ። ይህን ሁሉ የነገርኳችሁ ስለ ራሴ ለመናገር አለ። የኔ ዴስቲኒ ግን አለ። እኔ የወንጌል አገልጋይ ገና ከናጤ ማፀን ሳለሁ እግዚአብሔር ባሪያ ነብይ አድርጎ የመረጠኝ ነብይ ነበር። ይሄ ታዲያ ሁሉ ነገር ምንድን ነው? ይሄ ሁሉ ነገር እግዚአብሔር የሰጠ እንዲባክን ነው? በተነሱበት ጊዜ ሁሉ የእግዚአብሔር ነገር ዲስፓይስ ያደርጉ፣ የእግዚአብሔር ነገር ያጣጥሉ ነበር፣ ይንቁ ነበር። የእግዚአብሔር ነገር ሲንቁ ለጥቂት ጊዜ የተሳካላቸው ይመስሉ ነበር፣ ለጥቂት ጊዜ ታላቅ ይመስሉ ነበር። እግዚአብሔር መንጠቆስ ነው የሚገባው። እግዚአብሔር መንጠቆስ ከቶ ይጠቀማቸው ነበር። እንደምናችሁ ሰላም ናችሁ? ይህንን ዩቲዩብ ቻናል የምትከታተሉ ባላችሁበት በክርስቶስ ሰላም ላችኋለሁ። ጥንቆላ የሕዝባችን ጠላት በሚል ርዕስ ነው እስካሁን ስንነጋገር የመጣ ነው። ከዚህ በፊት የነበረውን ምዕራፍ አይታችሁ ሰምታችሁ ብዙ እንደተጠቀማችሁ፣ እንደተካፈላችሁ፣ ነፃ እንደወጣችሁ፣ እንደተባረካችሁ ከምንም በላይ ደግሞ ወደ እግዚአብሔር እውነት እንደመጣችሁና ያለፋችሁበት ያለውን ሕይወት እንደለያችሁ እንደተማራችሁ ተስፋ አደርጋለሁ። ይህንኑ ርዕስ ይዘን ጥንቆላ የሕዝባችን ጠላት በሚል ርዕስ እንቀጥላለን። ቀጣዩ ክፍል ከዚህ በኋላ ይቀርብላችኋል፣ እንድትከታተሉ ጋብዛችኋለሁ። መልካም ጊዜ። ማኒፑሌሽኖች ናቸው፣ ኮንትሮል ማድረጊያዎች ናቸው። እነዚህ እውቀቶች ሰይጣን እየተጠቀማቸው ያሉ እውቀቶች እናንተን ነፍሳችሁን ነው የምትገብሩት። ነፍሳችሁን ነው አሳልፋችሁ የምትሰጡት። ዴስቲኒያችሁን ነው አሳልፋችሁ የምትሰጡት። ቢገርማል። ዴስቲኒ ያገኝበታለሁ ብላችሁ ነው የምታስቡት። ፐርፐዝ ይኖረኛል ብላችሁ ነው የምታስቡት። እዛ ሄዳችሁ እነዚያን በመከታተላችሁ በህይወቴ ፐርፐዝ ይኖረኛል ብላችሁ ነው የምታስቡት። አይደለም። ፐርፐዝ አልባ ነው የሚያደርጓችሁ። ፐርፐዝ አልባ ነው የሚያደርጋችሁ። ይኸውላችሁ አንድ ሰው በሪል ስቴት ከተሳካለት ሁሉም ሰው በሪል ስቴት ተሳካለታል ማለት አይደለም። ወይም ደግሞ ቢሳካለት እንኳን እየኖረ ያለው ፐርፐዝ የእግዚአብሔርን ነው ማለት አይደለም። ለምሳሌ እኔ ልንገራችሁ፣ ስለ እኔ ልንገራችሁ። በስነ ጽሁፍ በልጅነቴ ማለት ነው። በስነ ጽሁፍ ለምሳሌ ብዙ አይነት ስነ ጽሁፎችን ግጥም እጽፍ ነበር፣ ልቦለዶችን እጽፍ ነበር። አጫጭር ልቦለዶች ጀምሬ የተውኳቸው ረጃጅም ልቦለዶች ነበሩ። የድራማ ስክሪፕቶችን እጽፍ ነበር። መጣጥፍ፣ መነባንብ፣ ልዩ አይነት ጽሁፎችን እጽፍ ነበር። ልዩ ዜናዎችን እሰራ ነበር። ሚዲያዎች ላይ በደንብ እሳተፍ ነበር። የተለያዩ የሥነ ጽሁፍ ምሽቶች ላይ እሳተፍ ነበር። በጊዜው በእኔ ዕድሜ በእኔ ልክ ኦፖርቹኒቲ ያገኙ ሰዎችን አላውቅም ነበር። በእኔ ልክ አሁን እንኳን እነዚያን ግጥሞች ሳስባቸው በዛ ማይንድ በዛ ዕድሜ የተጻፉ አይመስሉ። ብዙ ሰዎች ተከራክረውኝ ያውቃሉ። አንተ አይደለም የጻፍከው ብሎ በዛን ጊዜ። ከዛም በኋላ ትልቅ ከሆንኩም በኋላ አገልግሎት ከጀመርኩም በኋላ አንዳንድ ግጥሞችን ሜሞራይዝ ስለማድረግ ብዙዎቹም ደግሞ ስለነበሩኝ ማለት ነው እጄ ላይ ስለነበሩ ከብዙ መቶዎች ሜቢ 350 400 ስገምተው ከ450 የሚበልጡ ናቸው ስገምታቸው ማለት ነው። ምክንያቱም በቀን 4 ግጥም 5 ግጥም የጻፍኩባቸው ጊዜያቶች ነበሩ። ለእኔ ግጥም መጻፍ ውሃ እንደመጠጣት የነበረው። አሁን አጽፍም መጻፍ እችላለሁ፣ ግን አሁን ማንም አያነሳሳኝም፣ ሁኔታው አያነሳሳኝም። አሁን እንድጽፍ እግዚአብሔር ካሳሰበኝ ነው። ከስንት ጊዜ አንዴ ልጽፍ ይችላል ወይ 3 ስንኞች ሊሆኑ ይችላሉ ምጽፋቸው። እኔ ዩኒቨርሲቲ ገብቼ ቋንቋ ስነ ጽሁፍ ተምሬያለሁ። ዩኒቨርሲቲ ገብቼ ቋንቋ ስነ ጽሁፍ ስማር እኔ የስነ ጽሁፍ ዕውቀት የነበረኝን ያህል የስነ ጽሁፍ ዕውቀት ኖሮት ያስተማረኝ አስተማሪ የለም። እኔ የነበረኝን ያህል ሃይ ስኩል ተማሪ ሆኜ የነበረኝን ያህል የስነ ጽሁፍ ዕውቀት ኖሮት ያስተማረኝ አስተማሪ የለም። በግልጽ ነው የምነግራችሁ። ዩኒቨርሲቲ ላይ ሆኜ የነበረኝ ኦፖርቹኒቲ የነበረው አስተማሪ ከአስተማሪው መምህራኖች ውስጥ የሉ። የነበረኝ ኦፖርቹኒቲ ሃይ ስኩል ሆኜ የነበሩኝ ኦፖርቹኒቲ የማውቃቸው ሰዎች ኤክስፖዠሮቼ ዛሬ በተለያዩ የሚታወቁ የሥነ ጽሁፍ ሰዎች በአንድ ወቅት ከኛ ጋር ስብሰባ ይቀመጡ ነበር። የተለያየ ቦታ በአንድ ወቅት ከኛ ጋር ስብሰባ ይቀመጡ ነበር፣ ከኔ ጋር ማለት ነው። በፊታቸው ፕሬዘንት አደርግ ነበር የሥነ ጽሁፍ ስራዎችን፣ እነሱም ጭምር ማለት ነው። ደግሞ የሥነ ጽሁፍ ስራዎቻቸውን ያቀርቡ ነበር። አንዳንዶቹን የሥነ ጽሁፍ ስራዎችን አቅርቤ ስጨርስ እንባ አውጥተው ያለቅሱ ነበር። በዚህ ዕድሜ በሀገራችን በቃ ወጣቶች አሉ ተስፋ አለ እያሉ ያለቅሱ ነበር እንባ አውጥተው። ከልቤ ኤግዛጁሬት ሳላደርግ ነው ብላችሁ
መምህራኖቼ በሄድኩበት ስለኔ ይመሰክሩ ነበር። ትልልቅ መድረኮች ላይ ስራዎችን እንዳቀርብ ሲደረግ እሱ ግጥም ከማቅረቡ በፊት እኔ ንግግር አደርጋለሁ የሚሉ ትልልቅ ሰዎች ነበሩ። እሱ ስራውን ከማቅረቡ ሞኖሎግ ከማቅረቡ በፊት እኔ ንግግር አደርጋለሁ የሚሉ ሰዎች ነበሩ። ስለሱ እናገራለሁ የሚሉ ሰዎች ነበሩ። ልቤ እስኪሞቅ ድረስ ስለኔ ከማቀው ውጪ ወይም ከነበረኝ አቅም በላይ ኤግዛጁሬት አድርገው የሚያወሩ ሰዎች ነበሩ። ተአምር ይሰራል ብለው የሚያወሩ ሰዎች ነበሩ። ጓደኞቼ አስጠኞቻቸው ስለኔ ሲናገሩ ይውሉ ነበር። መጥተው ይነግሩኝ ነበር። ይሄ አስተማሪ ታውቀዋለህ፣ አንድ ወቅት አስተምሮኛል፣ እንደዚህ ብሎ ስለኛ ስላንተ ሲያወራኝ ነበር፣ እንደዚህ ብሎ ሲናገር ነበር። ቢኒያም የሚባል ልጅ ታውቃላችሁ ወይ? ሁሉም ሰው በእኔ ተስፋ ያደርግ ነበር። በስነ ጽሁፍ ሁሉም ሰው ማለት ይቻላል ሁሉም ሰው በእኔ ተስፋ ያደርግ ነበር። መጽሔቶች ላይ ይወጡ ነበር የኔ ስነ ጽሁፍ ስራዎች። በተለያዩ አብያተ ክርስቲያናት ኢቭን አማኞች በእኔ ማለት ፕሮቴስታንት ያልሆኑ የኦርቶዶክስ አማኞች እንኳን ሙሉ በሙሉ 100% የሆነ ፋክትን መነግራችሁ እውነት ነው መነግራችሁ። ሜቢ በዛ ስላላገኙኝ በጣም የተገረሙ ሰዎች ብዙ ይኖራሉ፣ መተው ባይነግሩኝም ማለት ነው። አፈላልገው አግኝተውኝ ለነሱ ስክሪፕት ጽፍላቸው ነበር። ለስክሪፕት ማጀቢያ ግጥሞችን ጽፍላቸው ነበር፣ በእነሱ አብያተ ክርስቲያናት ውስጥ የሚሰሩ ማለት ነው። እነሱ ከነገሩኝ ተነስቼ ከዛ ደግሞ ኤዲት እንዳደርግ እነሱ የሚፈልጉትን እየነገሩኝ ኤዲት እናደርግ ነበር። ሙሉ በሙሉ በአንድ ሌሊት ልሰራ እችላለሁ። አንድ ሙሉ ረዥም ስክሪፕት፣ የድራማ ስክሪፕት ልጽፍ እችላለሁ። ወይም ደግሞ በአንድ ሌሊት ግጥም ልጽፍ እችላለሁ። ብዙ ግጥም ልጽፍ እችላለሁ። ግጥም በመጻፍ አድሬ የማቅበትን ጊዜ አላስታውስም። አንዳንድ ገጣሚያን ሲናገሩ ስለሰማው ብዙ ኤክስፖዠር ስለነበረኝ ግጥም ስለመጻፍ ብዙዎች ሲናገሩ ሰምቻለሁ። ይፈስ ነበር ከውስጤ፣ ግን የኔ ዴስቲኒ አልነበረም። ይህን ሁሉ የነገርኳችሁ ለራሴ ለመናገር አይደለም። የኔ ዴስቲኒ ግን አልነበረም። እኔ የግጥም መድብሎችን እያሳተምኩ ደራሲ ተብዬ እንድኖር አልነበረም እግዚአብሔር የጠራኝ። እኔ የወንጌል አገልጋይ ገና ከናጤ ማፀን ሳለሁ እግዚአብሔር ባሪያ ነብይ አድርጎ የመረጠኝ ነብይ ነበርኩ መጀመሪያም። ይሄ ታዲያ ሁሉ ነገር ምንድን ነው? ይሄ ሁሉ ነገር እግዚአብሔር የሰጠ እንዲባክን ነው? እንዲባክን አይደለም፣ አልባከነም። ያኔም ኮሚትመንትን አስተምሮኛል እግዚአብሔር የዛን ጊዜ። ፎከስን አስተምሮኛል እግዚአብሔር የዛን ጊዜ። ያገኘኋቸው ካራክተሮች ይበልጣሉ ከግጥሞቹ ይልቅ፣ ከስነ ጽሁፎቹ ይልቅ ያገኘኋቸው ካራክተሮች ይበልጣሉ። አንዳንድ ግጥሞቼ በተማርኳቸው ትምህርት ቤቶች ውስጥ የአማርኛ መምህራኖች አጫጭር ግጥሞችን መማሪያ አድርገዋቸዋል። እኔ አማርኛ ደብተሬ ላይ በሙሉ ስነ ጽሁፍ ስራ እሰራ ነበረ። አጫጭር ልቦለዶችን እጽፍ ነበር። መምህራኖች ያርሙልኝ ነበር። ያልጠየቋቸውን ማርክ ይሰጡኝ ነበር። ተማሪዎች ስነ ጽሁፍ ስራ የሰሩ አጭር ልቦለድ ይሁን ግጥም ጻፉ ተብሎ አሳይመንት ቢሰጣቸው እኔና የአማርኛ መምህር ነበር አብረን የምናርሙ። ተናገሩ ብል በዚህ ጉዳይ መጥተው የሚናገሩ አትሊስት 100 ሰዎች ይኖራሉ። ኦነስቶ ነው የሚናገሩ ብፈልግ ማለት ነው። ግን ይሄ የኔ ዴስቲኒ ያልነበረው አልባከነም። እግዚአብሔር ፎከስን፣ ኮሚትመንትን አስተምሮኛል። ዲሲፕሊንን አስተምሮኛል። በዛ ውስጥ ወደ መንፈሳዊ ነገር ስመጣ የእግዚአብሔርን ነገር በዛ ልክ ሲሪየስ ሆኜ እንዲይዝ፣ ጸሎትን በዛ ልክ ሲሪየስ ሆኜ እንዲይዝ፣ ኮምፕሮማይዝ አለማድረግን እግዚአብሔር አስተምሮኛል። ከመጥፎ ነገር ውስጥ መልካም ነገር ማውጣትን በዛ ነገር ውስጥ የሚገርማችሁ አስተምሮኛል። መጥፎ ነገር ቢያጋጥመኝ ከዛ ውስጥ ግጥም ማውጣትን ተምሬ ነበር። ከዚህ በኋላ ደግሞ ወደ እግዚአብሔር ከመጣው ወደ መንፈሳዊ አገልግሎት ከመጣው በኋላ ነገሮች ቢያጋጥሙኝ በእግዚአብሔር ዓይን እንዳይና እዛ ውስጥ እግዚአብሔር ያስቀመጣቸው ምልክቶች ኤክስትራክት እንዳድርግ እንድሰበስብ እግዚአብሔር አስተምሮኛል። ያስተማረኝ ካራክተር ያስተማረኝ ዲሲፕሊን ይበልጣል። ፎከስ እግዚአብሔር አስተምሮኛል። ከዛ ግን ወደ ዋናው ወደሚፈልገው ዓላማ ወደሚፈልገው ፐርፐዝ ወደሚፈልገው ወደ ራሱ ሐሳብ አምጥቶኛል። የኔ ዴስቲኒ ይሄ ነው። እዚህ ቆሜ ለእናንተ የእግዚአብሔርን ሐሳብ መናገር የእግዚአብሔር ነብይ ነኝ። ስለዚህ እያልኩ ያለሁት ምንድነው? ወጥተው የሚነግሯችሁ በሙሉ እውነት ላይሆን ይችላል። አንድ ሰው በሪል ስቴት ቢዝነስ ተሳካለት ማለት ይሄ ነው ዴስቲኒው ማለት ላይሆን ይችላል። ወደ እግዚአብሔር ሲመጣ እግዚአብሔር ከዛ አውጥቶ የበለጠ ወደ ከበረው ነገር ላይ ያስገባው ይችላል። አንድ ሰው የሕክምና ዶክተር ሆኖ ቢመረቅ ዴስቲኒው ሕክምና ነው ማለት ላይሆን ይችላል። ምን ማለት ነው? ፐርፐዝ አለው። እግዚአብሔር በዛ ውስጥ ያንን ሰው የሚያሰማራበት ፐርፐዝ አለው። እግዚአብሔር በዛ ውስጥ ሲያሳልፈው ከዛ ውስጥ እንዲያወጣ ኤክስትራክት እንዲያደርግ እንዲሰበስብ የሚፈልገው ነገር አለ። ይህ ማለት የሕክምና ዶክተር የሚባል ዴስቲኒ የለም እያልኩኝ አይደለም። ወይም የቢዝነስ ሰው የሚባል ጥሪ የለም እያልኩኝ አይደለም። ወይም የፖለቲካ ሰው የሚባል ጥሪ የለም እያልኩኝ አይደለም።
አለ። ሜቢ ብዙዎች በዚህ መንገድ ላይ ላይሆኑ ይችላሉ። በትክክል የተጠሩ ሰዎች ያንን እያደረጉ ላይሆን ይችላል። በትክክል የተጠሩ ሰዎች እግዚአብሔር በምድረ በዳ እስራኤልን ከግብፅ ካወጣ በኋላ ይህ ህዝብ ተሰብስቦ ሲጓዝ ያ ህዝብ ሞዓብ ምድር ላይ ሲደርስ የሞዓብ ንጉሥ በለዓምን ከሴር አስጠርቶ እስራኤልን እርገምልኝ አለ። እንግዲህ በዛ መካከል ተንኮል አስገብቶ የበለዓም ምክር የሚባለው እስራኤላውያን ሞዓባውያን ቆነጃጅት ሴቶቻቸውን ወደ እስራኤላውያን እንዲልኩ፣ እስራኤላውያን ደግሞ እነዛን ቆነጃጅት ሴቶች አይተው ከነሱ ጋር እንዲያመነዝሩና አማልክቶቻቸውን እንዲያመልኩ፣ ከዚህ የተነሳ እግዚአብሔርን እስራኤል ላይ ማስነሳት የብቸኛው አማራጭ እንደሆነ በለዓም ስለተረዳ እግዚአብሔርን እስራኤል ላይ እንዲያስነሳ ለሞዓብ ምክር ሰጠ። ስለዚህ ሲታይ በአፉ የመረቀ ነው የሚመስለው። ነገር ግን ሄዶ ባላቅን መከረው። ምን ብሎ መከረው? ቅድም እንዳልኳችሁ ነው። ሴቶቻችሁን አስውቧችሁ ላኩ። እስራኤላውያን ወንዶች ከነዚህ ሴቶች ጋር ሲያመነዝሩና ከዛም የነሱን ጣዖት ሲያመልኩ እግዚአብሔር ይቆጣል፣ ያን ጊዜ ይገላቸዋል። እግዚአብሔር ራሱ እንዲገላቸው ካላደረግን ልንነካቸው አንችልም ማለት። ይሄ የበለዓም ምክር የሚባለው። ይህንን ምክር መክሮ እስራኤል ይህንን ካደረገ በኋላ እስራኤላውያን ሲያመነዝሩ አንድ የነገድ አለቃ የሞዓብን ሴት ይዞ ሲገባ እነ ሙሴ የእግዚአብሔር ቁጣ መጥቶ ድንኳኑ ጋር ቆሞ እነ ሙሴ ተሰብስበው በዛ እነ ኢያሱ እነ ሙሴ እነ አሮን ተሰብስበው ቆሞ በነበሩበት ሰዓት አንድ የነገድ አለቃ አንዲትን ሴት ይዞ ወደ ቤቱ ድንኳኑ ገባ። ሲገባ እነሱ እያዩ ነው አይናቸው። ዝም ብለው ቆሞ ሳሉ ፊንሐስ የተባለ ሰው፣ ፊንሐስ ማለት የአሮን ልጅ የአልዓዛር ልጅ ፊንሐስ የአሮን የልጅ ልጅ ማለት ነው። ተነስቶ ጦሩን አነሳና ከነ ሙሴ አካባቢ ወጥቶ ማለት ነው። እነ ሙሴ ቆመዋል። ጦሩን አነሳና ተከትሎት ገባ። ያንን ሰው በጣም ተቆጥቶ የእግዚአብሔርን ቁጣ ተቆጥቶ፣ ስለዚህ ጦሩን ወርውሮ ያችን ሞዓባዊት ሴትና ያንን የእስራኤል ወንድ አጣበቃቸው፣ በጦሩ አብሮ ገደላቸው። ከዚህ የተነሳ በእስራኤል ምድር ቁጣ ነበር ማለት ወርዷል እግዚአብሔር ደመና አምድ። ከዛም በህዝቡ መካከል መፍጀት ጀምሯል። ህዝብ እየሞተ እንኳን ዝሙቱን ለማድረግ አላቆመም። ይሄ የነገድ አለቃ የሆነው ሰው ህዝብ እየሞተ ፊንሐስ ይሄን በማድረጉ እግዚአብሔር ፊንሐስ የኔን ቁጣ ተቆጥቷልና ቁጣዬን መልሻለሁ አለ ከእስራኤል። እስራኤል እየጠፋ ያለበትን ቁጣ እግዚአብሔር መለሰ። ከዚህ የተነሳ ለፊንሐስ እግዚአብሔር ቃል ገባ። ካህን ይሆናል ያለ ሊቀ ካህን ሆነ። በኋላ በኢያሱ ዘመን ከገቡ በኋላ ከነዓን ሊቀ ካህን ነው የሆነው ፊንሐስ፣ የአልዓዛር ልጅ ፊንሐስ። ሙሴ እንደዚህ አለ፣ ማን ነው ከእግዚአብሔር ጋር የሚቆም አለ። ማን ነው ዛሬ ከኔ ጋር የሚተባበር አለ። ሌዋውያን እየሮጡ መጥተው ከሙሴ ጋር ቆሙ፣ ከሙሴ ጋር ተባበሩ። መጽሐፍ ቅዱስ ዘዳግም ላይ እንደሚናገረው ሌዋውያን ከሙሴ ጋር ተባበሩ። ከሙሴ ጋር ተባበሩና እግዚአብሔር እንደዚህ አለ፣ በሉ አሁን ከወንድሞቻችሁ፣ ከእህቶቻችሁ፣ ከአባቶቻችሁ፣ ከልጆቻችሁ ያመፁትን ግደሏቸዋል። ሌዋውያን ሰይፍ ያዙና መጽሐፍ ዘዳግም ላይ እንደሚናገረው አሁን ባልኩት ክፍል እንደሚናገረው ሰይፋቸውን ይዘው እንደዚህ ይላል ስለ ሌዊ ሲናገር፣ ወንድሜ አላለም፣ እናትና አባቱን አለየም፣ ልጆቹን አለየም ይላል። ለእግዚአብሔር ቃል ማን ጥንቃቄ ያደረገ ይላል። ሌዊ ገደለ። ከዚህ የተነሳ እግዚአብሔር ኪዳኔን ከሌዊ ጋር አድርጌያለሁ፣ የሌዊ ጠላት ወገቡ ይወጋ። ከዚህ በኋላ ሌዊ አይዋጋም፣ የራሱን ውጊያ እኔ ነኝ የምዋጋለት አለ። እኔ ነኝ ርስቱ አለ። ርስት በእስራኤል መካከል አይኖረውም፣ እኔ ነኝ ርስቱ አለ። ርስት አይኖረውም ማለት በቃ ምንም አያገኝም ማለት ነው። እንደዚህ ብለው ነው የሚነግሯቸው። የእግዚአብሔር ስትሆኑ ወደ እግዚአብሔር ስትመጡ ምንም አይኖራችሁም። እግዚአብሔር አይደለም፣ እግዚአብሔር እንደዚህ አለ፣ ለእኔ ርስት ስጡ አለ። ሁሉም የኔ ነው ሲጀምር፣ ግን ደግሞ እኔም አካፍሉኝ ለእኔም ስጡኛልና የመማፀኛ ከተማ የሚባሉትን ሰበሰበ። የሌዊ ከተማ ይበልጣል ከእስራኤል ከሁሉም ነገድ ከተማ። ርስቱ የኔ ነው አለ፣ ደሞዙ የኔ ነው ከኔ ዘንድ ነው አለ። አስራት አምጡ አለ እግዚአብሔር። እስራኤላውያንን አስራት ያመጣሉ። አስራት ሲያመጡ አስራት ሲሰጡ የሚያመጡትን አስራት ሌዋውያን ለእግዚአብሔር መስዋዕት አድርገው ያቀርባሉ። ሁሉም 10 ሲያመጡ 11ዱ ነገር 110 ያመጣል ማለት ነው። ሌላው 90 ሲወስድ ሌዊ 110 ይወስዳል። ምክንያቱም የእግዚአብሔር የሆነው የሌዊ ነው። ሌዊ ግን ከዚህ በፊት እንደዚህ ነበር ዴስቲኒው። ያዕቆብ ስለ ሌዊ ሲናገር ሌዊና ስምዖን የተረገሙ ይሆናል። ምክንያቱም በሰይፋቸው እንደዚህ አድርገዋል፣ በምክራቸው ነው አብሬ ያልቁ። ሌሎችን በሰይፋቸው አጥፍተዋል፣ በግፍ እንደዚህ አድርገዋል። ስለዚህ አብሬ ያልቁ ማለት የሌዊን እርግማን ዴስቲኒው የሚመስለውን እርግማን በእስራኤል መካከል ማለት ነው
መንገድ ይሄ ነው፣ እጣ እንደዚህ ነው፣ ይሄው መዳፍ ሲነበብ ይሄን ነው የሚናገረው፣ ያዕቆብ ይሄን ነው የተናገረብህ የሚለውን እርግማን እግዚአብሔር ከሌዊ አንስቶ እግዚአብሔር ደግሞ ሌላ ዴስቲኒ ሰጥቶታል። የእግዚአብሔር አገልጋይ እንዲሆኑ አድርጓል። ኢየሱስ እስኪመጣ ድረስ ቤተክርስቲያን እስክትመጣ ድረስ መሀል ላይ ያሉ ትራንዚሽኖች እነሱ ነው የነበሩት። ድልድዮች እነሱ ነው የነበሩት። ካህናት፣ ሊቀ ካህናት ከነሱ ነበር የሚመጣው። የህዝቡን ኃጢአት የሚያስተሰርዩት መስዋዕት የሚያቀርቡት እነሱ ነበሩ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ስለ ዴስቲኒ ስንነጋገር፣ ስለ ዴስቲኒ ስናወራ እነሱ የሚሉት ውሸት ነው። የእግዚአብሔር ቃል ግን የሚለው እውነት ነው። ለሁሉም አማኝ እግዚአብሔር ልዩ ጥሪ ያለው፣ ልዩ የፕሮስፔሪቲ የስኬት የበረከት ጥሪ ያለው። ይሄ ብቻ አይደለም፣ ለምድር ሁሉ ህዝብ እግዚአብሔር መልካም ሐሳብ አለው። ምክንያቱም ሁሉን እግዚአብሔር በመዳፉ ፈጥሯል። የመዳፉን አሻራ ደግሞ የፐርፐዙን ደግሞ የፈለገውን ደግሞ በህይወታቸው ሊገልጥ ያሰበውን ደግሞ እግዚአብሔር ጽፏል። እጃቸው ላይ ጽፏል፣ ልባቸው ላይ ጽፏል። ሂስትሪ በሚያልፉበት መንገድ ይሄ መዳፍ እንደሚቀየር ታውቃላችሁ። አሻራው እንደው ሙሉ በሙሉ አሻራው ዋናው ላይጠፋ ይችላል። ዲፕ የሆነው ኢንሳይድ ያለው እያንዳንዱ መስመር ግን ይቀየራል። እድሜ ሲገፋ የሚደምቅ አለ፣ የሚደበዝዝ አለ። ከሂስትሪ የተነሳ ከስራ የተነሳ ከተለያየ ነገር የተነሳ የሚደምቅ አለ፣ የሚቀየር አለ፣ የሚለወጥ አለ፣ የሚደበዝዝ አለ። እኔ ለዚህ ዋስትና ገባላቸዋለሁ። ሳይንስ ያልደረሰባቸው ብዙ ነገሮች አሉ። እግዚአብሔር ግን የሚያውቃቸው በጣም ብዙ ነገሮች አሉ። አሻራ ይለወጣል፣ አሻራ ይቀየራል፣ አሻራ ይለወጣል። አሻራ ፊዚካሊ እንኳን ይቀየራል። ዲኤንኤ ይለወጣል። አሻራ ብቻ አይደለም፣ ዲኤንኤ ይለወጣል። ዲኤንኤ ይቀየራል። በብዙ ምናምን መንገድ በብዙ ኤክስፒሪየንስ እና በትውልድ መካከል በብዙ ትውልድ ዲኤንኤ ይለወጣል። ዲኤንኤ ይቀየራል። ስፒሪቹዋሊ ደግሞ የአንድ ሰው ዲኤንኤ ራሱ ዲኤንኤ ይቀየር ይችላል። በህይወት ዘመኑ ስፒሪቹዋሊ ማለት ይቀየራል። ይህ ብቻ አይደለም፣ ስፒሪቹዋሊ የተቀየረው ፊዚካሊ ማኒፌስት አድርጎ ሊትራሊ በሰው ደም ውስጥ ያለው ዲኤንኤ በህይወት ዘመኑ ሊቀየር ይችላል። የእግዚአብሔር ስም የተባረከ ይሁን። የሚነግሯችሁ ነገር ሁሉ እውነት አይደለም። እያታለሏችሁ፣ ዲሲቭ እያደረጓችሁ ነው። ለአጋንንት እየገበሯችሁ ነው። ለዛ ለሐሰተኛው መንፈስ እያዘጋጃችሁ ያለ ነፃ መውጣት ትችላላችሁ። ይሄ ጥንቆላ ነው፣ ዊች ክራፍት ነው። የዚህ ትውልድ ጠላት የሆነው ጥንቆላ የትውልዴ ጠላት፣ የኔ የትውልድ ጠላት፣ የዚህ ትውልድ ጠላት፣ የህዝቤ ጠላት፣ የኢትዮጵያ ጠላት፣ የህዝባችን ጠላት ነው ጥንቆላ። ይሄ ጥንቆላ ማኒፑሌት ያደርጓቸዋል፣ ዲሲቭ ያደርጓቸዋል፣ ኢንቲሚዴት ያደርጓቸዋል። አንዳንዶቹ እኮ ያነበቡትን መጽሐፍ እንጂ የሚናገሩት የሚያውቁት ምንም ነገር የለም፣ አንዳች ነገር የለም። ጠዋት መነሳት፣ ጠዋት በህይወታቸው ተነስተው የማያውቁ ሰዎች ሌሊት ስለመነሳት ስኬትን የምታገኘው ሌሊት 11 ሰዓት ስትነሳ ነው። የሚሳካላቸው ሰዎች በሙሉ ሌሊት ላይ ይነሳሉ። 11 ሰዓት ይነሱና ምን ያደርጋሉ? የጥሞና ጊዜ ይወስዳሉ። ወደ ዩኒቨርስ ይጸለያሉ፣ ወደ ሉሲፈር ይጸለያሉ፣ ወደ ፈጣሪ ይጸለያሉ፣ ስም ወደ ሌላው አምላክ ይጸለያሉ። ሜዲቴት ያደርጋሉ። ሜዲቴሽን ካለበት መንፈሳዊ አክሽን አለው። በደንብ ሜዲቴት ያደርጋሉ። እኔ ሜዲቴት አደርጋለሁ፣ በጣም ሜዲቴት አደርጋለሁ። ማደርገው ግን የእግዚአብሔርን ቃል ነው። ኢያሱ ምዕራፍ 1 ቁጥር 8 ላይ ያለው ይሄ ቃል ከልብህ ከአፍ አይለይ ይላል። ይህ ቃል አይለይ። መዝሙር 1 ላይ የሚለው አለ፣ ምስጉን ነው በክፎች ምክር ያልሄደ፣ በአመፀኞች ወንበር ያልተቀመጠ፣ የሚያፌዙ በእነሱ መንገድ ላይ ያልቆመ ምስጉን ነው። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያሰላስለዋል፣ ሜዲቴት ያደርገዋል። በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም የእግዚአብሔርን ቃል ማለት ነው፣ የእግዚአብሔርን ሕግ የእግዚአብሔርን ቃል በቀንና በሌሊት ያሰላስለዋል። ከዛ እንደዚህ የሚያደርገው ሰው ግን ምንድነው? የተሳካለት ነው ይላል። አሁን ከእግዚአብሔር ፕሪንሲፕል ነው ያወጡት። እውነት ነው ፕሪንሲፕሉ፣ ግን ደግሞ የሚሳካላችሁን አይደለም የሚያደርጉት የሚነግሯቸው፣ እናንተ የምትገበሩበትን ነው፣ የእናንተ ነፍስ የሚገበርበትን፣ ለአጋንንት ተላልፋችሁ የምትሰጡበትን ነው የሚነግሯቸው። ሜዲቴት አድርጉ ይሏቸዋል። ምን ሜዲቴት የምታደርጉት? ራሳችሁን፣ ስለ ራሳችሁ ኢጓችሁን፣ ሰይጣን ወደ አእምሯችሁ የሚያመጣውን ሀሳብ ሁሉም ሰው ሜዲቴት ያደርጋል። እኔ ብቻ አይደለም ያደርገው። ሁሉም ሰው መንገድ ላይ እየተናገረ ይሄዳል፣ እያጉረመረመ ይሄዳል። ሜዲቴት እያደረገ እኮ ነው። እኔ ያልሆነልኝም፣ አልተሳካልኝም፣ እንደዚህ ያልሆነም፣ አሁን ይሄ ቢሆን እንደዚህ ነው፣ 3 ብር ቢመጣ እንደዚህ ቢሆን፣ ሁሉም ሰው ሜዲቴት ያደርጋል።
ቁጭ ብሎ የሚመኝ ሁሉ ሜዲቴት እያደረገ ነው ያለው። ትክክለኛ ሜዲቴሽን ግን አይደለም እሱ። ትክክለኛ ማሰላሰል ግን አይደለም። ሮንግ የሆነ ማሰላሰል ነው። የእግዚአብሔርን ቃል ማሰላሰል ትችላላችሁ። የእግዚአብሔርን ቃል ሜዲቴት ማድረግ አለባችሁ እንጂ መቻል ብቻ አይደለም። ይሄ ብቻ አይደለም። በግል የሚናገራችሁን ነገር በግል እግዚአብሔር የተናገሩኝ ብዙ ነገሮች አሉ። የጻፍኳቸው ነገሮች አብዛኛዎቹን ጽፋለሁ። አብዛኛዎቹ በተቻለኝ መጠን ጽፋለሁ። ማለት እግዚአብሔር ሁልጊዜ የሚናገረው ሰው ስለሆንኩ ሁሌ ጊዜ እጽፋለሁ። ሁሉን መጻፍ እችላለሁ እያልኩ አይደለም። አልችልም ሁሉን መጻፍ። ይህን ኦነስት ሆኜ ልናገር፣ ቁጭ ብዬ ሁሉን መጻፍ አልችልም። በመንፈሴ ውስጥ ሁልጊዜም የእግዚአብሔር ቃል አለ። ነገር ግን እግዚአብሔር ለእኔ የተናገረኝን ያሁን የሆነውን ቃል በግሌ የሰማቸውን ሜዲቴት አደርጋለሁ። በደንብ ሜዲቴት አደርጋለሁ። ሊትራሊ ካፌ ዝም ብሎ መውጣት እስኪጀምር ድረስ ማለት ነው። በካፌ ዝም ብሎ መውጣት እስኪጀምር ድረስ እናገራለሁ። ሜዲቴት አደርጋለሁ። ያለኝን እናገራለሁ። ዛሬ ሳስብ አንዳንዶቹን ከ2 ዓመት ከ3 ዓመት ከ4 ዓመት በፊት ሜዲቴት ያደረግኳቸው ሊሆኑ አይችሉም ብዬ ያሰብኳቸው ነገሮች ወደኋላ መለስ ብዬ ሳስብ አልፌያቸው መጥቼ ቴስቲፋይ እያደረግኩ ነው ያለሁት። እግዚአብሔርን ስለዛ እያመሰገንኩ ነው ያለሁት። ስለዚህ አሁን እግዚአብሔር ስለሚናገረኝ ነገር ሳስብ ቀድሜ ማመስገን እጀምራለሁ። ቀድሜ እሱን አከብረዋለሁ። እንደሚሆን እርግጠኛ ነኝ። ለዚህ ምስክር አለኝ። አሁን አለማመስገን አልችልም። ብዙ ተቀብያለሁና ከኔ ብዙ ይጠበቃል። ስለዚህ እናገራለሁ። እግዚአብሔር መልካም ነው፣ ታማኝ ነው፣ የተናገረውን ይፈጽማል። እግዚአብሔር ያለውን ያደርጋል። እሱ ታማኝ ነው። የእግዚአብሔር ስም የተባረከ ነው። ሜዲቴት አደርጋለሁ። ግን ሜዲቴት ምንድነው የምታደርጉት? ምንድነው የምታሰላስሉት? እንደ ኢያሱ ነው። ኢያሱ አሰላስል ይሳካልሃል። ይህን ሕግ አትለይ፣ ከልብህ ከአፍህ ከአንደበትህ አትለይ። ኢያሱም ብቻ አይደለም፣ የእስራኤላውያንንም ሕዝብ ዘዳግም ላይ ይናገራቸዋል እግዚአብሔር። አሰላስሉ፣ በአንገታችሁ ላይ እሰሩት፣ በግንባራችሁ ላይ እሰሩት፣ ቃሉ ሕጉን በእጃችሁ ላይ ክታብ አድርጋችሁ እሰሩት፣ በበራችሁ ላይ ጻፉት፣ ለልጆቻችሁ ንገሯቸው፣ ስትሄዱ ስትራመዱ በየትኛውም ቦታ ላይ ንገሯቸው ይላል። አሰላስሉም ተናገሩትም በሉትም የእግዚአብሔርን ቃል። የእስራኤልን ሕዝብ ማለት ነው። በምትገቡበት ምድር እግዚአብሔር ያደረገላችሁን ደግሞም የተገባውን ፕሮሚሱን የሚያደርግላችሁን ተናገሩ፣ ይሆናል። ይሄ በመሆኑ ይሆናል። እውነት ነው። ሰው የሶል ፓወርን ብቻ ኤክሰርሳይዝ እንድታደርጉ፣ የነፍስ ኃይል አለ፣ የነፍስን ኃይል ብቻ ኤክሰርሳይዝ እንድታደርጉ እየመከሯችሁ ነው። ከሰሙት ነው፣ ጥቂት ኤክስፒሪየንስ ካደረጉት ነው። ነገር ግን ያንን የነፍስ ኃይል ኤክስፒሪየንስ ስታደርጉ ኢምፓወር የምታደርጉት አጋንንት አለ። ያለ እግዚአብሔር መንፈስ ከሆነ ኤክስፒሪየንስ የምታደርጉት ኤክሰርሳይዝ የምታደርጉት አጋንንቶች አሉ። ኢምፓወር የምታደርጓቸው አጋንንቶች አሉ። ኢነርጂ የግድ ያስፈልጋቸዋል። ያ ነገር እንዲሆን ኃይል ያስፈልጋቸዋል። ያ ኃይል ግን የአጋንንት ኃይል ነው የሚሆነው። ኢየሱስ ሲናገር እንደዚህ አለ፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎደል ምን ይጠቅማል አለ። ነፍሳችሁን እያጎደላችሁ ዓለምን እያተረፋችሁ ነው የሚሆነው። ዓለምን ማትረፍ ለጊዜው ነው። ሰይጣንም ቢሆን አትርፎ ሰኪውር አድርጎ እንዳልቀረ ያውቃል። የእሱ እጅ ላይ ሙሉ በሙሉ የለም፣ ሰኪውሪቲ የለውም። ኢንሰኪውር ነው። ኢንሰኪውሪቲ ይሰማዋል። አንድ ቀን ከእጁ ሁሉ ነገር እንደሚወሰድበት ያውቃል። ለዚህ ለጦርነት የሚሆኑ አርሚ እየሰበሰበ ነው ያለው። እግዚአብሔር ለራሱ አርሚ የሚፈልጋቸውን ለሰይጣን ራሱ ሰይጣን እግዚአብሔርን ለመዋጋት ለመጠቀም እየሰበሰበ ነው ያለው ሰዎችን እንጂ ኢንሰኪውሪቲ ውስጥ ነው ያለው። ነፍሱን አጥቶ ሕይወቱን አጥቶ ክብሩን አጥቶ ዓለምን ማትረፉ ምንም ሰኪውር አላደረገው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ማለት? ነፍሳችሁን ስታጎድሉ የምታገኙት ዓለም የምታተርፉት ዓለም አይደለም የሚያተርፋችሁ፣ የራሱ ነው የሚያደርጋችሁ። ዓለም እየገዛችሁ ነው፣ ዓለም እየተቆጣጠራችሁ ነው እንጂ ዓለምን እየገዛችሁ አይደለም። ዓለም የእናንተ እየሆነ ሳይሆን እናንተ የዓለም እየሆናችሁ ነው። ነገር ግን ዓለም እየቆረሰ የሚሰጣችሁ ነገር ይኖራል ከራሱ ለጊዜው ለማታለል ለማኒፑሌሽን። መጨረሻ ላይ ግን የእግዚአብሔር ጀጅመንት እንዳይመጣ መከልከል ግን አይችልም ዓለምም ሰይጣንም። እግዚአብሔር ክንዱን ለማሳየት ምሕረቱን ለማሳየት ሲወድ አመፀኞችን ላይ በመፍረድ ነው የሚጀምረው። አመፀኞችን በመቅጣት ነው የሚጀምረው። ያ እግዚአብሔር በዚህ ምድር ላይ እኮ ብዙ ኪንግደሞች ተነስተዋል። ብዙ መንግስታት፣ ብዙ ሰዎች የገነቧቸው ነገሮች እኮ ተነስተዋል። ሁሉም ወድቀዋል። መውደቅ ብቻ አይደለም፣ በተነሱበት ጊዜ ሁሉ የእግዚአብሔር ነገር ዲስፓይስ ያደርጉ ነበር። የእግዚአብሔር ነገር ያጣጥሉ ነበር፣ ይንቁ ነበር። የእግዚአብሔር ነገር ሲንቁ ለጥቂት ጊዜ የተሳካላቸው ይመስሉ ነበር።
ለጥቂት ጊዜ ታላቅ ይመስሉ ነበር። ግን ያ ሞኝነት እንደሆነ እግዚአብሔር ስለሚያውቅ ያ አስተሳሰብ የተሳካልኝ ከእግዚአብሔር በላይ ነኝ የሚለው እግዚአብሔር እንዳይጠቀማቸው ሊከለክል የሚችል አስተሳሰብ አይደለም፣ ሞኝነት ነው። መጥተው እግዚአብሔር ሁክ ውስጥ ነው የሚከታቸው። እግዚአብሔር መንጠቅ ውስጥ ነው የሚከታቸው። እግዚአብሔር መንጠቆስ ከቶ ይጠቀማቸው ነበር። ለምሳሌ እግዚአብሔር የባቢሎንን ንጉሥ ናቡከደነጾርን እስከ ጥግ ተጠቅሞበታል። ከናቡከደነጾር በኋላ የመጡ የባቢሎን ነገስታትን ተጠቅመዋል። የናቡከደነጾር ልጅ ብልጣሶርን ተጠቅመዋል። ከዛ በኋላ የፋርስ ንጉሥ ሲመጣ ቂሮስ እግዚአብሔር ተጠቅሞበታል። የሜዶን ነገስታት ሲመጡ እግዚአብሔር ተጠቅሞባቸዋል። የግሪክ ነገስታት ሲመጡ እግዚአብሔር ተጠቅሞባቸዋል። ግን አልፈዋል። የሮም መንግስት ሲመጣ እግዚአብሔር ተጠቅሟል። አልቲሜትሊ እግዚአብሔር የተጠቀመበት መንግስት ነው የሮም መንግስት። ኢየሱስ ክርስቶስ በመስቀል ላይ የሚሞት የተረገመ ይሁን እንደተባለው በሙሴ መጽሐፍ እንደተጻፈው ኢየሱስ በመስቀል ላይ ወጥቶ በሞት የሞተው በሮማውያን ክሩሊቲ የሮማውያን ክሩል መንግስት በሚፈጽመው በዛ ክፋት ሰዎችን ሁሉ ያመጡ እነሱ ላይ በፖለቲካ ምጽዋል ብለው የሚያስቡትንና ለመንግስታቸው ትሬት ነው ብለው የሚያስቡትን በአደባባይ በመስቀል ሌላ አመፅ እንዳይነሳ ለማድረግ የሚያደርጉት ክፋት ነበር፣ ጭካኔ ነበር። ያንን ጭካኔ በመጠቀም የሰው ልጆችን ሁሉ ፐኒሽመንት ኢየሱስ እንዲቀበል አድርጎ እግዚአብሔር በመስቀል ላይ ልጁ እንዲሞት አድርጓል። የነዛን ሰዎች ብልጠት እግዚአብሔር ሞኝነት አድርጎ ተጠቅሞበታል። አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር መጽሐፍ እንደዚህ ይላል፣ እግዚአብሔር የዓለምን ጥበብ ሞኝነት ያደርግ ዘንድ የዓለምን ሞኝ ነገር ተጠቀመ ይላል። ይኸውላችሁ እግዚአብሔር የዓለምን ጥበብ ሞኝነት ያደርግ ዘንድ የራሱን ጥበብ አይገልጥም። የዓለምን ሞኝነት ነው ኢምፓወር አድርጎ የሚጠቀመው እና የዓለምን ጥበብ ሞኝ የሚያደርገው። እግዚአብሔር የዓለምን ብርታት እንደሌለ ያደርግ ዘንድ የዓለምን ደካማ ነገር ተጠቀመ ይላል። የዓለምን ብርታት እንደሌለ ያደርግ ዘንድ የራሱን ድካም አይደለም ወይም የራሱን ብርታት አይደለም የሚጠቀመው። እግዚአብሔር የዓለምን ደካማ ነገር ነው የሚጠቀመው። ለምሳሌ ከጥቂት ዓመታት በፊት ዓለም እየሄደችበት ያለው መንገድ ነበር። ያን መንገድ ሽፍት የሚያደርግ ሰዎችን የሚያነቃ በዋናነት ቤተክርስቲያንን የሚያነቃ ነገር እግዚአብሔር አደረገ። ይሄም ምንድን ነው? ዓለም እየሄደች ያለችው እኛንን ፓወርፉል ሁሉን ማድረግ የምንችል ብለው ያስቡ ነበር። ሁሉን የዓለም መንግስታት፣ የዓለም ነገስታት፣ ፖለቲከኞች፣ ሁሉም ማለት ነው። ይሄ ዊችክራፍት ልምድ ውስጥ ያሉ የፖለቲካ የዓለም ፖለቲካ ማለት ነው። እና እግዚአብሔር አንድ ቫይረስ አስነሳ ለራሱ ሙሉ ወይም ምንድነው ሙሉ ነገር የሌለው ሙሉ ያልሆነ። እንግዲህ ስለ ማይክሮ ባዮሎጂ የምታጠኑ ሰዎች ታውቃላችሁ በደንብ ማለት ነው። ወይም ማይክሮ ኬሚስትሪ ወይም ማይክሮ ባዮሎጂ የምታጠኑ ሰዎች ታውቃላችሁ ስለዚህ ቫይረስ ማለት ነው። እና እግዚአብሔር አንድ ቫይረስ አስነሳ። ይህም ቫይረስ ኮሮና ቫይረስ ይባላል። ከዚህ በፊት በዓለም ላይ አልነበረም? ነበረ። የዓለም ምንድን ነው ግን ደካማ ነገር ነው፣ ቫይረስ ነው የነበረው። ለራሱ ላይፍ ሙሉ ላይፍ የለውም። ከቦዲ ውጪ ኤግዚስት ላይ ያደርግ አይችልም። ቫይረስ ከቦዲ ውጪ ሊኖር አይችልም። ይህንን ቫይረስ እግዚአብሔር ኢምፓወር አደረገው። ምን ለማድረግ? የዓለምን ብርታት እንደሌለ ለማድረግ፣ የዓለምን አለቆች፣ ስልጣናት እነሱን ለመምታት፣ የእነሱን ኃይል ደካማ እንደሆነ ለማሳየት የዩኤንን የWFPን ወይም ደግሞ የተለያዩ መንግስታትን የተለያዩ ነገስታትን ኃይል የነገስታትን ታላላቅ በቴክኖሎጂ በሕክምናው ዘርፍ በተለያየ መንገድ በሴኪዩሪቲ በጣም ታይት ነን፣ ኃይለኞች ነን፣ በኢኮኖሚ ግዙፍ ነን ብለው የሚያስቡ ሌሎችም ደግሞ በየራሳቸው አቅም ጠንካራ ነን በየሀገራቸው የሚሉ መንግስታትን እንደሌለ ለማድረግ ኃይላቸውን ሊትራሊ እንደሌለ ለማድረግ እግዚአብሔር የዓለምን ደካማ ነገር ነው የተጠቀመው የመረጠው። ኢምፓወር አደረገው። ኮሮና ቫይረስን ኢምፓወር አደረገው እግዚአብሔር ነው ኢምፓወር ያደረገው እያልክ ነው? እግዚአብሔር አሎ ካላደረገ በዚህ ምድር ላይ ሊሰራ የሚችል ምንም ኃይል የለም። እግዚአብሔር አሎ ካላደረገ እግዚአብሔር በር ከፍቶ እለፍካ እኔ የከፈትኩትን ሊዘጋ የሚችል የለም፣ የዘጋሁትን ሊከፍት የሚችል የለም ብሏል። ማንም የለም። በዚህ መነጽር ካያችሁ የእግዚአብሔርን እጅ ታያላችሁ። ሸትዳውን ሁሉም ነገር ነው የተዘጋው። ሁሉም ሎክዳውን ነው የሆነው። ያኔ ሸትዳውን ነው የሆነው። ዓለም ሁሉ ነው የተዘጋጀው። የመርከብ እንቅስቃሴ ቆመ። የአውሮፕላን እንቅስቃሴ ቆመ። ከጥቂት ካርጎዎች በስተቀር ሰው ማዘዋወር ቆመ። የምድር ላይ እንቅስቃሴዎች ቆሙ። በመሬት በእግር እንኳን መንቀሳቀስ ያን ያህል አይቻልም። ሰዎች እርስ በርስ መገናኘት፣ ሶሻል ጋዘሪንግ ተከለከለ። በእርግጥ ያንን ማድረጋቸው ብዙዎቹ ለክፋታቸው ነው ያንን ያደረጉት። ኮቪድን ወይም ኮሮናን ስለሚያስቆሙ አይደለም፣ ውሸት ነው።
ድብን ያለ ውሸት ነው። አሁንም ፓወር አለን። ይሄንን ምንድነው ይሄንን ቫይረስ ኮንትሮል ማድረግ የምንችልበት ዊዝደም አለን ለማለት ነው። የላቸውም፣ አልነበራቸውም። አይተናል፣ ድብን አድርገን አይተናል። አዋራ እንኳን በቅጡ የማይከላከል ማስክ ሰው አድርጎ እንዲዞር ያስገድዱ ነበር። ጨርቅ አድርጎ እንዲዞር ያስገድዱ ነበር። ጨርቅ አድርጎ እንዲዞር ያስገድዱ ነበር። ጨርቅ፣ ኖርማል ጨርቅ። አንዳንድ ሰዎች ከአፍንጫቸው በላይ እስከ አፍንጫቸው በታች ነበር የሚያደርጉት፣ አፍንጫቸውን ከፍተው ማለት ነው። አንዳንድ ሰዎች ግማሽ አፋቸውን ያደርጉ ነበር። የቆሸሸ ጨርቅ ያደርጉ ነበር። ሌሎች በሽታዎች እኮ ብዙ ነበሩ። ኤኒዌይስ በጣም በቃ ብዙ ነገር። ዛሬም ያንን ዓለም የሚያምን ብዙ አለ። ዛሬም ያንን ዓለም የሚሰማ ብዙ አለ። በዚህ ደረጃ ዋሽተው ማለት ነው። አያውቁም፣ መቆጣጠር አልቻሉም። ከአንዱ የዓለም ጥግ ሌላው ዓለም ጥግ እንዳይገባ መከልከል አልቻሉም። ይህንን ሁሉ አድርገው አልቻሉም። ከአንዱ ቤት ሌላው ቤት እንዳይገባ መከልከል አልቻሉም። በጣም አንዳንድ አስገራሚ ታሪኮች አሉ። ባል ተይዞ ሚስት አልተያዘችም፣ አብረው ነው የሚተኙት። በጣም ብዙ ሰክሬት አለው፣ ብዙ ሚስጥር አለው። ኢምፓወር ያደረገው ግን እግዚአብሔር ነው። እግዚአብሔር የዓለምን ደካማ ነገር የዓለምን ብርቱ ነገር ለማሳፈር እና እንደሌለ ለማስመሰል መረጠ። ምሳሌ ነው የነገርኳቸው። ዘፋኝነት አምልኮ ነው፣ ወርሺፕ ነው። ዘፋኝነት ሙታን መናፍስት ጠሪነት ነው። ዘፋኝነት ሟርተኝነት ነው። ስልክ ሳሊዝ እስክሪፕቶ ሳሊዝ ወጥ መንገዱን ይዤ እጄ ትንሽ ሰወር ያለ ነበር። ስሙን እየጠራው የዚህ ቤተ እምነት የቱ ጋ ነው ስላቸው በዚህ ጋር ታጠፍ ያሉ ሰዎች ደረስኩ። በሩ ላይ የላከው እሱ ነው። ከዛ በኋላ እንግዲህ ኦፖዝ የሚያደርግ መንፈስ ገባ። እኔ ሄድኩ። ከዚህ የተነሳ ያስወጣውም እሱ ነው፣ በመንፈስ ማለት ነው። ኮኔክታ ሲያስወጣ አጋጥሞኝ አያውቅም ከዚህ በፊት። ነገር ግን እግዚአብሔርን መከተል አለብኝ። በጣም ቦልድ ነው የሆንኩት። የእግዚአብሔር መንፈስ ልክ እንደ እስጢፋኖስ በኃይል ላይ ነበር። ወደ መቃብሩ ሄድኩ፣ አጣሁ። በጣም መንፈሳዊ ሰው ስለነበር የገባው ይመስለኛል። ተከትዬው እንደሄድኩ ማለት በልቤ ውስጥ ይኖራል። በልቤ ውስጥ ሆኖ ደሙን ይረጫል፣ ያደማል። ቪዚብል በሆነ መንገድ ኃይሉን ሁሉ ኤክሰርሳይዝ ማድረግ ጀመረ፣ ለደቂቃዎች ማለት ነው። ፋይት ለማድረግ ሞከረ እና የእግዚአብሔር መንፈስ መልስ መስጠት ጀመረ። ጥንቆላ የሕዝባችን ጠላት በሚል ርዕስ እግዚአብሔርን ሐሳብ እየተካፈልን ያለ ነው። ይሄ የእግዚአብሔር መልእክት ነው፣ የጊዜው መልእክት ነው። ለምድራችን ያለው የእግዚአብሔር መልእክት ነው። እየሰማችሁ እንደሆነ እየተካፈላችሁ እንደሆነ በዚህ እየተጠቀማችሁ እንደሆነ ተስፋ አድርጋለሁ። እንግዲህ ለአሁን የተካፈልነው ይህንን ይመስላል። ከዚህም በኋላም እንድትከታተሉ ከዚህ በኋላ የምንለቃቸውን ክፍሎች፣ ምዕራፎች እንድትከታተሉና እንድትጠቀሙ ጋብዛቸዋለሁ። እስከዛ ድረስ ሰላም ሁኑ።